እሺ ቤተሰብ እንዳትታፈሱ ማድረግ ያለባችሁ 3 ነገሮች 56 እናቶችን የደፈረ 56 የት እሱ አዲስ አበባ ፌሚኒስትነት ምንድነው ሲባል እኔ ለአንድ ጋዜጠኛ ሚስት መሆን የተሳናቸው ሴቶች ጫጫታ ለምንድነው ሴት መላክ የሌለው ለምንድነው ሁሉም መላኮች ወንዶች መላኳ መስከረም መላኳ ፋሲካ ድጋሚ ካራቺ ጋር መቼም አታዩንም ባይዙ አላህ ምስክር ነው እኔ አሁን ይሄ ለእናንተ አይደለም ነው አሁን ምነግራችሁ አያገባችሁም እናንተ ግን እንኳን ደስ ያላችሁ ኢትዮጵያ በአፍሪካ ውስጥ ደስተኛ ሰዎች ከሚኖሩባቸው ሀገራት ውስጥ አንደኛ ሆናለች ወይም ደስተኛዋ ሀገር ሆናለች ሴትን ከሃይማኖት እናስወጣለን እናባረራቸዋለን እንደዚህ ይደረጋሉ ሴት ትጨቆናለች እንዴ የተመቸን ሃይማኖታችን ነው ጆርዲዬ እህቴ እንደው በእግዚአብሔር በእናታችሁ ለሷ አድርሱልኝ ይሄንን እህቴ ይወልሽ እሱም አንቺ ከኛ ጎን ሆነሽ እንድትቃወሚ የምንፈልገው ነገር አለ እርሱም ገብረ ሰዶም የሴትና የሴት መጋባትን የወንድና የወንድ መጋባትን ትክክል አይደለም ይሄ ለትውልድ ጠንቅ ነው ብለሽ በእንግሊዘኛ ስሪልን ቻሌንጅ ስሪልን ዛሬ ከጓደኞቼ ጋር ቡሄ እየጨፈርኩ እንግዲህ ከነጋ 9500 ብር ምናምን ሸቀለናል ውጋት የቀጠናው ስጋት ይላል ሰላም ብለናል እጅ ነስተናል ጎጋባችን ጎንበስ ብለናል አጀብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል ከቪዲዮቹ ጋር ነው እንደማችሁ ተሙኑጉሴ ነው ከካሜራ በስተጀርባ ክሮኑ ነሱ አጣፍቶ ከሽኑ ቅምር አድርጎ ለሚያቀርብላችሁ ከርታታው እንደሚገሰ ይገስላው እዛው ፈጨፈራናቱን አንድ ላይ በመሆን ነው እንኳን ወደ ሳቀዶ ጫታ ወደ ቁም ነገር ቤት በሰላም መጣችሁ ሰብስክራይብ በተኗ መጫናችሁ እንዳትረሱ ከወደዳችሁ የደወል ምልክቷን ለቀጣይ ቪዲዮ ኖቲፊኬሽን እንዲደርሳችሁ ላይክ ምልክቷን ደግሞ ለማበረታቻ እንዲሁም ለሌላ ሰው እንዲደርስ ኮሜንት ሴክሽኑን ክፍት ያደረግነው ሐሳብ አስተያየታችሁን እንድትሰጡን ነው እኛም ቢያልን ግሴ በጭራሽ ፕሪሚየር ሊጋችን ተጀምሯል ፕሪሚየር ሊግ ጀምሯል እንኳን አጻምኩም ለማለት ያክል ነው ኢትዮጵያ ውስጥ የምትገኙ ቤተሰቦቻችን እንደተለመደው ያችን ነገር ሶስታዊ ፊደል ቪፒኤኗን ማብራታችሁን እንዳትረሱ እንወዳችኋልና ከብራችኋለን ቪዲዮ ላይክ ያደረጋችሁ ደረ ቪዲዮ እሺ ቤተሰብ እንዳትታፈሱ ማድረግ ያለባችሁ 3 ነገሮች አንደኛ ሚኒሻ አፍጥጦ ካየ ሩጥ ሁለተኛ ሚኒሻ ካየ ሩጥ ሶስተኛ ሚኒሻ ከያዘ ብርስጥ ይሄን ይመስላል ብርስጥ አመሰግናለሁ አራዳው ሚኒሻ ባላለው ፎሎ ላይክ ሼር አድርጉልኝ አመሰግናለሁ በሰሞኑ እንግዲህ በሶሻል ሚዲያ በተለያየ እንትን ስለ አፈሳ ጉዳይ እየተነሳ ነበር እየተወራ ነው ይሄ ደግሞ ከህግ አንፃር አግባብ ነው ብዬ አላስብም የሚመለከቱ አካል ምላሽ ይሰጥበታል ብዬ አስባለሁ ምላሽ ይስጥበታል ጨነቀን እኮ አንተ እንዳልከውሽ እንዴ አንተም እኮ ነህ ኤዲት የምታደርገው አንተ ነህ ግሴም ከጀርባ አለ እቺን ቆርጫውታታ እንዳትቆርጥ ለምን አንገትህን ነው የምቆርጥልህ እኔ እውነት ሐሳብህን እኮ በነፃነት ማቅረብ ትችላለህ እዚህ ላይ አቅርብና እንደውም አንተ አገላለጽ ላይ በጣም ጎበዝ ነህ ናግ ግዬ ሐሳብን በሐሳብ ሞገት ስትይ ሞገት አጥቶ እና ሞገት ናግ አንተ ሙገታ ላይ ጎበዝ ነህ እኔ ጋር ስትሟገታ የምትለው ነፃ አግኝተሃል አረ 56 እናቶችን የደፈረ 56 የት እሱ አዲስ አበባ ተይዟል ይገርም ነው ድንግል ተይዟል እና ምንድነው የሚያደርገው እንደ መንፈሳዊ ሆኖ ነው አክት አድርጎ ይመጣና እናቶች ጋር መኪና ይዞ እጣን ጧፍ የሚሸጡ አሉ አይደል ቤተክርስቲያን ደጅ ላይ ልክ ሰብስበው ቃል ይሄዱ ሲሉ እናታችንን አግዞታን ነው ሊሸኙት ይልና ይዞ ይሄዳል እና ሲደፍራቸው እናቶችን ቪዲዮ ይቀርጻል በፈጣሪስ ይገርም ወጣት ነው ልጅ እና አጋጣሚ አንዲትን እናት ደፍሯት ይዟት የሄደበት ቦታ ላይ ጥሏቸው ሊሄድ ሲል መቆም ያቀታቸውና ሲወድቁ እዛ ጋር ያሉ ሰዎች ምንድነው ምናምን ብለው እሱ አስርሶ መኪናውን ሲሄድ ታርጋው ላይ ያነሱ ከዛ በኋላ ያን ታርጋ በትነው ማስፈለግ ጀመሩ ማለት ነው መጨረሻ ላይ ደረሱበት በፖሊስ በመናምን ተያዘ ታሪኩን ለማሳጠር መጨረሻ ላይ ቪዲዮ ሲታይ ስልኩ ተከፍቶ ሲታይ 50 ምናምን ሴቶች እናቶችን ደፍሯል ቪዲዮ ራሱ እዛው ተይዞበታል ማለት ነው እንዲህም አለ እዚህ አዲስ አበባ አሁን በዚህ ሳምንት አሁን ሰሞኑ በጣም የሚገርም ማለት ነው በጣም ሬዲዮ ላይ ሁሉ መነጋገር ሬዲዮ ላይ ተነግሮ እንደው ከቃላትም ከአእምሮም በላይ የሆነ መጣሰቡ እንዴ ግሴ ጤና አይደለም ይሄ ህመም ነው
እውነት እምነት አባቶች ጸሎት አድርጉ። እድሜያችሁ ከፍ ያለ ማናችሁም ብትሆኑ በየእምነታችሁ ጸሎት አድርጉ። ይሄ በጸሎት ካልሆነ በስተቀር በሽታ ነው። ፌሚኒስትነት ምንድነው ሲባል እኔ ለአንድ ጋዜጠኛ ሚስት መሆን የተሳናቸው ሴቶች ጫጫታ ሚስት አይነ ስውር ምን ማየት የተሳነው ጆሮ የማይሰማ ምን ይባላል? መስማት የተሳነው መስማት። ፌሚኒስት ሴት ማለት ሚስት መሆን የተሳናት። ይገርማል። እኔ አይደለም ያልኩት ግን እውነት ነው። አባታችን ያሉት እስማማበታለሁ። ሚስት መሆን የተሳናቸው ሰብስብ ሚንጫጩ ማለት ነው። በአገሬ እንደው አባባል ምን ይባላል መሰላችሁ? እኔ ከሞትኩ ሰርዶ ይብቀል። ምን ማለት ነው? እኔ ካላገባው ማንሽም አታገቢም፣ አግብተሽም ከሆነ ትዳርሽ እንደ ዳማ ቆርኪ ነው የሚበትነው። አታገቢም፣ አትኖሪም በሰላም ማለት ነው። በባለፈውም ራሱ እህታችን ምን አለች? ሴጣንም እባብ ተመስሎ ዕፀ በለሱን ሲያበላት የጠቀማት ነበር የሚመስለው ብሏል። እና የጠቀመ መስሎ እንደዚህ በማር ተለውሶ ይገባል ለስልሱ። ከዛ ትዳርሽን ይበትነዋል። ከዛ ወጥተሽ ሶሻል ሚዲያ ላይ እኔ ባይድ ወድ ነበር እኮ ያስታርቁኝ ምን አለበት? በእነስማማ ምን አለበት? ከዛ ምን ይባላል? ጅብ ከሄደ ውሻ ይባላል። አዲሱ መርዝ ሰሞኑ እየተረጨባችሁ ነው። ጠንቀቅ በሉ ለማለት ያክል ነው። አረ ያሲኑ ምን እያደረገ ነው ወገን? ነግሬሃለሁ። ይኸውልህ ሬስ ጋር ምንም ነገር እንዳያንስ ምንም ነገር የሚያንስ ነገር ማየት አልፈልግም። ይኸውልህ የባንዱ ጉዳይ እንዴት አደረጋችሁ? በቃ ልጅ ዳንኤል ጋሽ ደጉ እንዴት ዋሉ? እንደምን አለ? እንዴት እየመጡ ነው? አታይም? የኔ ነገር አፈር ባፈር ሆኜ ተስራ ነው። ወዴት ነው አንተ? እህቴ እኮ ዛሬ ታገባለች። ታናሽ እህቴ ማ ስንዱ ነቻ? ስንዱ ትንሿ? አዎ ስንዱ ልታገባ ነው። የሰፈር ሰው ተጠርቷል። እሱ አልተጠሩም። መቃብር ቆፋሪ ለለቅሶ እንጂ ለሰርግ ማን ይፈልገዋል ብለን ይፈጣሪስ ፎሱ ስንዱ ልታገባ ነው። ያለም ያርገዋ በፈጣሪስ እዛ ይሰርጋል፣ እዚህ ለቅሶ ግን የሁሉም መውጫ መጨረሻው እኮ ነው። ትልቅ ሰው ይባላል፣ ድህነቱን አምኖ ይቀበላል። ይሄ መራራ እውነት ምድር ላይ ያለ መራራ እውነት ስንደግስ ጥሩ ልብስ ለብሰው ካልመጡ ፊታችን የሚጦቅር አደልግሴ የሌለውን ሰው በክብር የማንጠራ ሰዎች ላለውና ለሌለው ያለን የማሸርገድ ሌቭላችን የተለያየ ያጣን ሰው አይደለም ለመጥራት ለመደግሰን ለማብላት ይቅርና ለእግዚአብሔር ሰላምታ የምንጸየፍ እና እኛን ነው እኛ የሰው ልጆችን ነው ፈጣሪ ይቅር የሚለን። ለመላው ቤተሰቦቼ ይሄ ጥያቄ ነው። ደግሳችሁ የምር እውነት ጎረቤቶቻችሁን እኩል ጠርታችኋል? ሌለ የለህም ነው። እና ወንድሜ ጠንክረ ስራ። በዚህ ሰዓት እጅ ባዶ ሲሆን ሚጠላህና ሚነቅፍህ በጣም ብዙ ነው። ነገር ግን ያልፋል። ሁሉንም የሚያይ ፈጣሪ ይቅር የሚል ከላይ አለ። እናንተ ፌሚኒስት መንኩን ቀይሯል ስንላችሁ አረ አልቀየረም ፌሚኒስትን ስለምጠሉ ነው ትላላችሁ። ተመልከቱልኝ። ለምንድነው ሴት መላክ የሌለው? ለምንድነው ሁሉም መላኮች ወንዶች? you know what I mean? መላኩ ገብርኤል፣ መላኩ ሚካኤል፣ መላኩ ሩፋኤል፣ መላኩ everybody's መላኩ some one name. Why is there not መላኳ ሜላት፣ መላኳ መስከረም፣ መላኳ ፋሲካ፣ መላኳ ንግስት? All of መላኳ, where are all the መላኳ at? Because it's a little sad that the whole book is like male-centered, male-dominated type of thing. Dominated? Central parts of the earth ነበር እንጂ መንጥቆ ከውስጥ ማውጣት ዶርማንት ክሮኮዳይል ዶርማንት። አያችሁ አላማቸው ቀስ በቀስ እምነት ውስጥ መግባት ነው። ጭራሽ ብለሽ መላኳ ሜላት እንደው ወዶ አይስቋሉ እኮ እንደው በሽታ ነው ወይስ በጤና እንደው ታስቦ የተታቀዱበት ቢደረግ ነገር ነው? እንደው መማር ይሄ ነው መማር፣ ማወቅ፣ ፊደል መቁጠር ይሄ ነው ጋይስ። ያበሻ ቶክሲክ ትሬትስ ማለት ነው በጣም አቅማችን በላይ ይሆናል። እግዚአብሔር ዛሬ ፍርድ ቤት ነበር የሆነ ገጠመኝ ልንገራችሁ ብዬ ነው። ፍርድ ቤት ነበርኩኝና በአብዛኛው 80% ማለት ይቻላል ፍርድ ቤት ውስጥ ያለ እንትን ፍቺ ነው የንብረት ክፍፍል ምናምን እና ዳኞች ጋር አሉ 3-4 ሜሪ ካፕልስ የነበሩ የተፋቱ የነበሩ ሰዎች አሉ ምናምንና ገብተው ሲወጡ እያዩዋቸው ነው። ገብተው ሲወጡ
አንደኛው ልክ ሲገባ ከሚስቱ ጋር ሲገባ አንደኛው ቆይ አንዴ ጠብቂ ስወጣ ጠብቂ ምናምን አላት እንዴ ከዛ ገቡ ችሎት ተካሄደ ምናምን ወጡና በኋላ ስረዳ ማለት ነው ቆይ ጠብቂ ምናምን ያላት የሌላ ፍርደኛ የሌላ አላር ተከሳሽ ባለቤት ናትና አወራት ምናምን ወጣ አወራት ምናምን እንደዚህ ምናምን ያላት እግዚአብሔር ምስክሬ ነው ይዟት ሄደ እንዴ ከዛ ሚስትየው ቁጭ ብላ ታለቅሳለች እንዴት ዳሪ እንደዚህ አበላሽቶት ህይወቴን ምናምን ትላለች ከዛ ፈራት ሰው እንትን ለማለት ምናምን ከዛስ ማርያምን ያኛው መጥቶ የዛችኛው ደግሞ መጥቶ የኔ እናት ሁሉም ያልፋል ያው ሁሉ እንደዚህ ምናምን ነው ያለ ይሳረስተው ወያየራቸው ወደ መኪና ውስጥ ገባች እና ምን ያክል እንግዲህ ቶክሲክ የሆነ ላይፍ ስታይል እንዳለ በደንብ ነው የተማርኩት እና አንዳንዴ ትዳር እንደዚህ ከሆነ በአፍንጫ ይወጣል መጀመሪያ የነበራችሁን ህይወት ማስተካከል ሳትችሉ ሌላ ህይወት ገንብታችሁ እሱን ደግሞ ጥሩ ህይወት ለማድረግ መሞከር ይሄ ማለት እኮ ውሃ ቀዳ ውሃ መልስ ማለት ነው ገሴ እንዴ እና በርግጥ ብዙ የሚያጣላ ጉዳዮች አሉ ይቅር ላይባባሉ የሚችሉበት ጉዳዮች ሊኖሩ ይችላሉ ነገር ግን በዚህ ያክል እዛው በዛው ጨዋታውን አየር ላይ ያበሳስላችሁት ሰው ከብዷል አይ ነው አርቲፊሻል ኢንተለጀንት ለመለመንም እኮ አፍ ያስፈልጋል እዋት ሱቅ ሰው ይመጣል ሰው ይሄዳል ካሁን ሱቅ ዕቃ የሚገዛ ሰው ምግብ ሰጠኝ ምግብ ገዛልኝ ብላ የምትጠብቅ ውሻ ነች እናት ነች ወልዳለች አጥንቷ ይሄው እንደዚህ እንዳለ ይቆጠራል አጥንቷ ግን አፍ የላት ሰው ቢሆን ቢያንስ ራበኝ ይላል ውሻ አፍ ኖሯት ራበኝ ስጡኝ ብትል ደስ ይላታል ለልጆቿ ነው ግን አፍ የላት በጣም ነው አንጀቴን የበላችኝ እኔ ለውሾቼ ከማዘጋጀው የውሻ ምግብ በቃምጥተን ሰተናት እንዴት ምስኪን እናት እንደሆነች በጣም ደስ ስላላት ይመስለኛል እንድንከተላት ፈለገች ረጅም መንገድ ነው ተከትለናት አብረናት ሄድ ነው ወደ ኋላ የቀረን እየመሰላት እየዞረች አስሬ ነበር የምታየን ተከትለናት ሄድን ከዛ እዚህ ጋር የምታዩት የጥበቃ ቤት ስር በቁርቁሮ ውስጥ ገብታ ልጆቿን ይዛ መጣች አንዱ ልጅ ነው የመጣው 5 ልጆች ውስጥ አሉ 6 ልጅ ነው ያላት አንጀቴን የበላችኝ እኔ ብቻ በጣም ያሳዘነች እኔ ባቅሜ እኔ ቢርበኝ እንኳን አልተዋትም ሰጣታለሁ እናት አይራባት እናት አይጥማት ለልጆቿ ነው እንደዚህ አጥንቷ የወጣው በጣም ያሳዘነችኝ ብቻ አፍ ኖሯቸው መናገር ቢችሉ ብዙ ማውራት ብዙ የሚያወሩ እንስሳቶች ውሻዎች ናቸው በጣም ምስኪን ፍጥረታት ናቸው ላረግንላት ውለታ ነው ወስዳ ልጆቿን ያሳየችን እኔ በቃ ቃል የለኝም ዛሬ ይሄ ቪዲዮ ከተላለፈ በኋላ እንግዲህ ውሻዋን ድጋሚ ሄዶ ቼክ አድርጎ ነበረ የውሻ ምግብ ስጋ ምናምን ይዞላት ሄዶ ነበርና አሁን ባለንበት ሁኔታ ቅርታ አድርጉልኝና ይሄ ስናገር እንዳትቀየሙን አሁን ከእንስሳም እያነስን እየመጣን ነው እናት ለልጄ ትልና በእንደዚህ ያክል ደረጃ እንኳን እንትከፍላለችና እንስሳ ምን መታ ሰዎች በቅርቡ ደግሞ ውሾችን በአሰቃቂ ሁኔታ ገለው ነበረ እዚህ ሶሻል ሚዲያ ላይ ይዘንላችሁ መተን ነበረ እንደ ሰው ሼም አይዘንም ነፍስ እኮ ነው ስለ ውሻ ሰርተን እናቃለን ግን ስለ ውሻ የሰራነው ከዚህ ቀደም ኤክሰስ ለሰው ልጅ መሰጠት ያለበትን ነገር ለውሻ እየሰጣችሁ ነው ብለን ነበረ ኮምፕሌንስ እናቀርብ የነበረው እውነቱን ለመናገር ከሆነ በእንደዚህ አይነት ደረጃ እንስሳ ስለሆነች መናገር አቅቷት ነው እንጂ በጣም ነው የሚያሳዝኑት ጀምራ እርኩስ እያለው ድርጅት ነበረው የወንድሙ ድርጅት ላይ ሰራተኛ ይቀጥሩ ነበር ቀጣሪው ማን ነው የኔ ባለቤት አሁን እንደዚህ ስቀጥር አረ በእናትህ እንትናን አስገባት ጓደኛዬ ስሟን ጠርቼ አስገባታል ምን ትምርት ያላት ምን ላይ ነው ማስገባታል አረ ጽዳትን በሆነ ትስራ አልኩኝ አብረን ያደግን የአንድ ሰፈር አንድ አካባቢ ልጆች ሚዜ ናት ትስራ በቃ ሚዜን ያው እንደ ጓደኛ እንደ እህትም ደግሞ የስራ እድል እንድታገኝ እዛ ትገባለች በጽዳት ሰራተኛ እዛ ትገባና በቃ አንዳንድ ነገር እሷንም አሳምንቷት ስታጸጂ መከብድሽ ነገር ካለ እኔም መጥቼ አብረን እናጸዳለን እኔም ሴት ልጆች ወልጃለሁ ዛሬ ውሸቴ መናገር ከሆነ እግዚአብሔር ይፈርድብኛል እውነቴን ነው የምልሽ እግዚአብሔር ጻድቅ ፈራጅ ነው እኔ አብሬ አጸዳለሁ ጽዳት ነኝ ብለሽ ራስሽን ዝቅ እንዳታረጊ ብዬ እሺ አለች እጄ ለሰዎቹ ነገርኩኝ ስራ እንደዚህ ብትሰራ ምናምን ብዬ አረ ደስ ይለናል አሉ ቁጭ ብላ ትካዜው እስከምትገባ እንደዚህ ስራ ብላ እንኳን ወጣ ትገባለች ብሎ ሰዎቹ ጥሩ ሰዎች ናቸው እንዳልኩሽ አመቻቹላት ከዛ
እዛ ገባች። እዛ ገብታ ስራ ያው እየሰራች እያለ ከወንድሞች 2 ወንድማማቾች አልተገባቡ። በቃ አንዳንድ ነገሮችን አረገ፣ የራሱን ከፈተ ማለት ነው። ከዛ እቺ ሴት ከሱ ጋር አብራ እዛ ትሄዳለች። ያንቺ ባለቤት ነው? አዎ አብራ ተያይዛ ትሄዳለች የከፈተው ድርጅት ላይ። አሁን ይሄን ሁሉ እኔ የማውቀው ታሪክ የለም። እንደዚህ ስራ ድርጅት እንደምከፈት ስራ እንደለቀቀች ምንም የማውቀው ነገር የለም። አብሮ እንደሆኑ ምንም አላውቅም። እግዚአብሔር ምስክሬ ነው የምልሽ። እኔ ቤት ውስጥ ነኛ፣ ወልጄ ተኝቻለሁ። ትንሽም ልጅ አለችኝ። እንዴት አድርጌ ነው ውጪ ማን ዘመር ስኖርሽ ጓደኛ ስኖርሽ ነው ነገር ምሰሚው? ያኔ በሰዓት እኔ ቤት ነኝ። ከዛ አጋጣሚ እኔ ወልጄ እናቴና ወንድሜ መጥተው ነበረ እኔን ለመጠየቅ። ከዛ አራስ ቤት ለትልቋ ልጅ ወተት የሚያመጣ ወንድሜ ነው እስከምመለስ ሀገሩ ማለት ነው። ወተት ቤቱን አሳይቸው ሳልወልድ በፊት እየሄደ ወተት ያመጣል እና መንገድ አስፋልት አልፎ ነው የሚሄደው። ሲሄድ መንገድ ላይ እሷን ያወርዳታል ከመኪና ወርደው እሱ ቀድሞ ይገባና 10-15 ደቂቃ ከቆየ በኋላ እሷ ደግሞ ትመጣለች። በቃ በእሷ አቅም መገዛት የሌለባቸው ነገሮች ተገዛዝታ እንዳመጣች አድርጋ እስቲ ይሄ እንደዚህ ምናምን ብላ ይዛ ትገባለች ማለት ነው። እኔ እህትሽ ምንም አውቀው ነገር የለም። በእግዚአብሔር ፊት ነው የምናገረው። ምንም ነገር አልጠረጠርኩም። እቺ እንዳገር ወንድሜ 2-3 ቀን ያይና ለእናቴ ይነግራታል። እናቴ ደግሞ አራስ ቤት ሆና ትናደዳለች። ራስ ምታት ምንም መባል ነገር አለ። ያ እንዳይመጣም ዝም በል በቃ ዝም ብሎ ይሆናል። እኔ አንድ ጥያቄ ልጠይቃቸው ገስ ይበናት እንደዚህ ከትዳር አፍርሳችሁ እንዲህ ከተጋባ እንደው ሰላም ከሚኖር ይሄ መውለዱን ምናምን ተውት፣ ሰይጣንነት ነው። ከተፋቀሩ ሰዎች እንዲህ አለያይታችሁ የምታገቡ ሰዎች እንደው ሰላም ይሰጣችኋል? አይኮሰኩሳችሁም? መጠየቅ የሚባል ነገር የለም ላይ ምን አይነት እንደው ሴሰኝነት እኮ ነው። ገስ በሰፈሩት ቁና መሰፈር አይቀርም። ትክክል፣ ሴሰኝነት ነው። አጉል ሴሰኝነት ነው። አመንዝራነት ነው እኮ ይባላል። እንደው ጭንቅላትሽ ይቅርታና ድድብ ካላለ በስተቀር አግብቶ የተቀመጠ የወለደች ሚስት ያለችውን ባል እንደው አፋተሽ አግብተሽ ወይ በቃ ካንቺ ጋር በፍቅር እኖራለሁ እንዲል ነው የምትፈልጊው? ነገ ፈጣሪ ይኸውልሽ የማያልቅ መከራ ነው ላይሽ ለሚያወርደው። ለዛውም ጓደኛ ተብላችሁ እንዲህ ውስጥ ለውስጥ የምትጫወቱ። ኧረ ፈጣሪ እንደው ጤናውን ይስጣችሁ። ድጋሚ ካራቺ ጋር መቼም አታዩንም። ባይዙ አላህ ምስክር ነው። እኔ አሁን ይሄ ለእናንተ አይደለም ነው አሁን የምነግራችሁ፣ አያገባችሁም። እናንተ ግን ስራ ለማሰራት የምታስቡ ሰዎች ምናምን አብራችሁ ስራ እንዳታመጡልን። መቼም ድጋሚ ማንገናኝ ሰዎች ነን። አሁን ይሄ ከራቺ ጋር ስላለው ጉዳይ ለእናንተ መንገር ፈልጌ አይደለም፣ አይመለከታችሁም። እናንተ ግን በጣም ይሄ ስራዎች እየመለስኩ ስለሆነ ነው ወላሂ። እና አሁን ለማሰራት የምታስቡ ሰዎች ምናምን ዶንት ከዚህ በኋላ እኛ አብረን አንሰራም ምንም አይነት ስራ። ወይናዬ ምንድን ያጣላቸው እንግዲህ ሀሳብ ይሰጥበታል ብዬ አስባለሁ። ራቼ በተለይ ላይቭ ስትሪም ላይ እንዴ ስንት ነገር ነበረና ለምን እንደሆነ ተናገር እስቲ። እንደው አጠርጥር አይባልም ግን ልጠርጥር ወይስ እኔ አልጠርጥር? ምን አጋጨ? አይ ነገሩን ነው። እኔ አሁን አለ አይደለም እና መጠጣት ጀመርካ? እኔ ነገሩን ነው እኮ ግን እኔ ነገሩን ነውና እንኳን ደስ ያላችሁ። ኢትዮጵያ በአፍሪካ ውስጥ ደስተኛ ሰዎች ከሚኖሩባቸው ሀገራት ውስጥ አንደኛ ሆናለች፣ ወይም ደስተኛዋ ሀገር ሆናለች። እና እንዴት ታዩታላችሁ ይህን ነገር? እናንተ ደስተኛ ናችሁ? ትስማማላችሁ? ለዚህ ነገር እንደ መረጃ የወጣው ይሄ አርቲክል ነው። ኢትዮጵያ፣ ናይጄሪያ እና ሩዋንዳ በትንሽ ገንዘብ ደስተኛ ከሚኮንባቸው ሀገራት ውስጥ አፍሪካ ውስጥ አንደኛ እስከ 3ኛ ሆኑ። ይኸው እዚህ ጋር እንደምታዩት ኢትዮጵያ ውስጥ ደስተኛ መሆን በቃ የደስታ ጥጉ ጋር ለመድረስ $10,000 ብቻ ነው የሚያስፈልገው ይላል ይሄ ቢዝነስ ኢንሳይደር አርቲክል። እና እዚህ ላይ ተመስርተው ነው እንደዚህ አይነት ወሬዎችን የሰማሁት። ይሄ ምን ማሳያ መሰላችሁ? የትኛውንም ዳታ ወስዳችሁ እናንተ ለፈለጋችሁት ነገር መጠቀም እንደምትችሉ በቃ ቆንጆ ማሳያ ነው ይሄ። እዚህ ጋር እውነት ነው። ቁጥሩን ስታዩት እኮ ከታች ካሉት ሌሎች አፍሪካ ሀገራት ያነሰ ነው። አሁን ኬንያ ወደ 18,000 ምናምን $1 ነው የሚያስፈልገው አንድ ሰው በደንብ ደስተኛ ሆኖ ለመኖር ብሎ ይላል። እና እኛ ጋር $10,000 እና $8,000 ልዩነት አለ። ግን እዚህ ጋር አንደኛ ምን ያህሉ ሰው ኦልሞስት ወደ 1.8 ሚሊዮን ብር ማለት ነው በአመት ያንን በአመት ማሳካት መስራት ይችላል ብለን ስናይ በጣም ከበዛ 2% ነው። በጣም ከበዛ ማለት ነው። እና ይሄ ስለዚህ 2% ሰው ነው ደስተኛ ማለት ነው። ከዛ ደግሞ ሌሎች ሀገራት ላይ ስንሄድ በልዩነቱ ብዙ ባይሆንም ከኛ ብዙ ሰዎች በአመት
እዚህ ጋር የተጠቀሱትን ቁጥሮች ገንዘብ ይሰራሉ። ለምሳሌ ናይጄሪያን ብንሄድ፣ ሩዋንዳን ብንሄድ፣ ኬንያን ብንሄድ 3% 4% የሆኑ ሩዋንዳውያን ከዛ በላይ የሆኑ ሰዎች ያንን ገንዘብ ይሰራሉና ይሄን ቁጥር ብቻ ይዞ እውነት ነው ኢትዮጵያ ውስጥ ያሉ ሰዎች በትንሽ ገንዘብ መደሰት ይችላሉ ብሎ ደስተኛ እንደሆኑ አድርጎ ፍሬም ማድረግ ዳታውን ሚስ ኢንተርፕሪት ማድረግ ወይ በተሳሳተ መልኩ መተርጎም ነው። ከዛ ደግሞ ኢቭን ከሌሎች ሀገራት ከነ ቻይና ከነ ካናዳ ሁላ ያነሰ ነው ይባላል። ግን ለምሳሌ ቻይና $71,000 ነው የሚያስፈልገው የደስታን ጥግ ለማግኘት ቻይና ውስጥ። ነገር ግን ምን ያህሉ ሰው ነው ያንን $71,000 በአመት መስራት የሚችለው ብለን ስናይ ከ10 እስከ 20% የሆኑ አዋቂ ቻይናውያን ያንን ገንዘብ ይሰራሉ ተብሎ ይገመታል። ነገር ግን ደረጃውን የቻይናን ካያችሁ በጣም ወደ ታች ነው እና ብዙ ጊዜ ሚዲያዎች ላይ የምንሰማውን ይኸው የሆነ ጥናት አለ ሲባል ጥናቱ ብቻ ሳይሆን ኢንተርፕሪቴሽኑ ማተር ያደርጋል። ደስታ በብዙ ነገር ይመጣል። ገንዘብ ብቻ አይደለም ደስታ የሚሆነው፣ በጤነኛ ስለሆነን ደስተኛ እንሆናለን ማለት ነው። ግን አሁን ለኢትዮጵያ ውስጥ ያላችሁ ጥያቄ እንጠይቅና ደስተኞች ናችሁ ሆይ? ደስተኛ የሆናችሁበትን ምክንያት ኮሜንት ሴክሽን ላይ በእኔ ምክንያት ነው ተሙ የገስዬ ደስተኛ ይሆን ነው ብላችሁ ጻፉልኝ። አንድ ምለው ነገር ምንድነው እኔ ፒቲሽኑን ፈርሜ ነበር። ፒቲሽኔን ማንሳት እንዴት እንደሆነ ባላቀም ላይ ፖስት ያደረኩትን ግን አንስቼዋለሁ። ቢኮዝ ፕሪች የሚደረገው ተሰማ የሚለው ፊት ለፊት መጥቶ ጠቅላላ በየሚዲያው በገባንበት ሁሉ ፕሪች የሚደረገው ሃይማኖት ጠል ሴትን ከሃይማኖት እናስወጣለን እናባረራቸዋለን፣ እንደዚህ ይደረጋሉ፣ ሴት ትጨቆናለች። እንዴ የተመቸን ሃይማኖታችን ነው። ስነ ስርዓት ግብረ ገብነት ያስተማረ ሃይማኖታችን ነው። ሴትነት አለባበሴን ያሳመረኝ በየትኛውም ዓለም ዙሪያ ብዞር ብሄድ ሃይማኖቴ ስርዓት አስይዞኛል፣ ያስከብረኛል፣ ወንበር ያስብልኛል። ሌላው ከዩሮፕ ተመዞ የመጣው ፌሚኒዝም ዛሬ ሴቷ ውሻ የማግባት ሁሉ መብት አላት። እስከዛ ድረስ መሄድ ይችላል። ካላነበብሽ አንበቢ፣ ይሄ ቆንጆ አንበቢ እና ይጎትታል። Stop it. No. You cannot give me time. አንድ ሰዓት ነው ያወራሽው። አንድ ሰዓት ነው ያወራሽው። አንድ ሰዓት ጠብቄሻለሁ። አንድ ሰዓት ጠብቄ ባይ እንዴ ኮንታክት ሆነሽ አዳምጪ። እታች ላንቺ አይደለም ማውራው። never don't cut me. ሞረት ትችያለሽ። እና ሴት ልጅ የተሰራችው እኛ አይደለንም ሴት ለወንድ ልጅ እኛ አይደለንም። ኦፖዘሮቻችን ናቸው። እሱም ብቻ ላስተካክልሽ ብዬ ነው። እሱ ፔጅ ላይ ተሰራለሽ። ፔጅሽ ላይ ሊቆንጆ ሴት ልጅ የተሰራችው ለወንድ ነው። ወንድ ልጅ የተሰራው ለሴት ነው። እኛ ክርስቲያኖች እኔ ለሷን አለም ፕሪች ማረጋው ፌሚኒዝም ያጠፋችኋል። I'm telling you my sisters. የእውነቴን ነው የምነግራችሁ። በዘመናችሁ ሁሉ የምታለቅሱበት እንደ ታላቅ እህት ልንገራችሁ። እኔ የሴት ልጅ ተሟጋች ነኝ። እዚህ ጋር እኔን የማያውቀኝ ጥቂት ሰው ሊሆን ይችላል። from 2018 በትዳራችሁ እንዴት እንድትከበሩ ሴቶች ባሎቻችሁ እንድታከብሩ፣ ባሎች ሚስቶቻቸውን እንዴት ማክበር እንዳል ብዙ ጀግና ሴቶች አስተምረናል። ለብዙዎቻችሁ ፈርቀዳጅ ሆነን መተናል። ያው መሬት ወርደን ደግሞ ሲራቡ አብረን ተርበን ብራችንን ሰተን ጊዜያችንን ሰተን አብረን ኦርቶዶክስ፣ ፕሮቴስታንት፣ ጴንጤ ምናምን ሙስሊም ሳንል አንድ ላይ መተናል። እንደ ማህበረሰብ ተከባብረን እንደ ማህበረሰብ ሃይማኖታችንን፣ ባህላችንን፣ ብሔራችን ኤቭሪቲንጋችንን ተከባብረን ኢትዮጵያ ላይ ሴት ዕውቀት የላትም፣ አልተማረችም። አንብቡ። ፌሚኒዝም እኮ ነው ዛሬ እንድታወሪ የረዳሽ አይደለም። እኔ ባይብል ላይ ነው የረዳኝ። ባይብል ላይ ነው ከናንተ መካከል ኃጢአት ያልሰራ ይውገራት ሲል የኔ ጌታ ኢየሱስ ነው ነፃ ያወጣኝ። ፌሚኒዝም አይደለም። የት ነበር ፌሚኒዝም? ለኛ ለሴቶች የተዋጋልን መጽሐፋችን ነው፣ ዲግኒቲያችን ነው፣ ውበታችን ነው። አሜሪካ አይደለችም ውበቴ፣ ዩሮፕ አይደለም ውበቴ። ፌሚኒዝም ያመጣ ኮንሲኩዌንስ ቀላል እንዳይመስላችሁ። ዩሮፕ ሂዱና ፖፑሌሽናቸውን ተመልከቱት። ምን ያህል አሽቆልቁሎ የሌላ አገር ዜጋ ተቀብለው ቤተክርስቲያናቸውን ዘግተው የጫውቻ አድርገውት እያለቀሱ እናቶቻቸው የሌላን አገር ዜጋ ኑ ፕሪች አድርጉበት፣ ጸልዩልን፣ ገንዘብ እየከፈሉ ነው የሚያኖሩበት። ፌሚኒዝም ነፃነት ነው ቃል እንዴ? አልፈልግም የምለው ሴትዮ ለምን ነው ኢንሶልት የምታደርጊ? ነፃነት ከሆነ መጀመሪያ አንቺ ነፃ ውጪበት። አንቺ መቼ ነፃ ወጥተሽበት? ኢንሶልት እያደረጋችሁ እየዞራችሁ እየተሳደ አልፈልግም ያለው ሰው ኢንሶልት እያደረጋችሁ አያስኬድም።
የሞቱ እህቶቻችንን ፖስት አድርጋችሁ ፊት ለፊት አበሻ መቼ የሚያለቅሳል የሞተ ሲያያዝናል በላችሁ ፊት ለፊት አድርጋችሁ ስራችሁን ኋላ ይዛችሁ የጎተታችሁ ያመጣችሁትን ከነጋሪው ትለቁታላችሁ እንጂ አንቀበላችሁም። አም ስትሮንግ ውመን። ውጊያ የመሰለው ፍጥጫው ከእህታችን ከሰብሊ ጋር እንግዲህ በእንደዚህ አይነት ሁኔታ ሊጠናቀቅ ችሏል። እህታችን ጆርዲ በዛብህ በሰሞኑ ያነሳችው ሙቭመንት አለ ትሰማ #ትሰማና #በቃን የሚል እንትን ነበረ። እኛም ሰፖርት ያድርገን ነበር። ከዚህ ቀደም ጆርዲ በዛብህ ከተሳተፈችባቸው ጉዳዮች መካከል እነዚህ ልክስክሱ ማህበረሰብ ጋር ግንኙነት እንዳላት የሚያሳይ በጣም ብዙ መረጃ እየወጣ ነው። እህቶቻችን ጠንቀቅ በሉ። አንድ ወንድማችን ግን ለጆርዲ ቻሌንጅ ሰጥቷታል። ምን ሰጣት? እንየው እስቲ። ጆርዲዬ እህቴ እንደው በእግዚአብሔር በእናታችሁ ለሷ አድርሱልኝ። ይሄን እህቴ ይኸውልሽ አንቺ ትሰማ የሚለውን ቻሌንጅ ስትጀምሪ በሴቶች ላይ የሚደርሰውን ጥቃት ተቃውመን እኛ ከጎንሽ አብረን ቆመን ሴት ልጅ ትሰማ ስንል ነበር አይደለ? ሐሳቡ ልክ እንደሆነ አውቀን ማለት ነው። እኛም ደግሞ አንቺ እንድትቃወሚ የምንፈልገው እኛ ልክ አይደለም የምንለው እንደ ማህበረሰብ እንደ ሃይማኖት የምንቃወመው ነገር አለን። እሱም አንቺ ከኛ ጎን ሆነሽ እንድትቃወሚ የምንፈልገው ነገር አለ። እርሱም ገብረ ሰዶም የሴትና የሴት መጋባት ነው የወንድና የወንድ መጋባትን ትክክል አይደለም ይሄ ለትውልድ ጠንቅ ነው ብለሽ በእንግሊዘኛ ስሪልን ቻሌንጅ ስሪልን። ይሄንንም ወጥተሽ በአማርኛም ደግሞ እዚህ ኢትዮጵያ ውስጥ ያሉትን ተቃውሚልን እባክሽን። እንደው ስንወድሽ እህቴ እኛ አንቺን ተባብረን የለ አንቺም ይናደርጊ ኮፒ ሊንክ ሪፖስት እያደረጋችሁ ላይክ እያደረጋችሁ ይሄን አድርሱ። ኮሜንት ላይ ደግሞ ጆርዲ በዛብህ እያላችሁ አካውንቷን ሜንሽን እያደረጋችሁ ይሄ ቪዲዮ እሷ ጋር እንደርስ አድርጉልኝ እባካችሁን። እንግዲህ ጆርዲዬ መቼስ ይሄንን ሐሳብ ትቀበላለች። ይሄን ቆሻሻ ነገር እንደምታወርጂ በጣም እርግጠኛ ነኝ። እኔ ደግሞ ጆርዲዬን አውቃታለሁ ከእንደዚህ አይነት ነገር ነፃ ናት። ታደርጓለች በነገራችን ላይ አዎ እንዴ ምክንያቱም የተማረ ሰው መጥፎ ነገርን ይቃወማል። አይምሮ ያለው ሰው ለሴቶቻችን ነው ያቆመች እንዴ ለሴቶቻችን ናቸው ጥቃትን ነው ያቆመች። አዎ እንዴ እንደዚህ አይነት ባለጌና የማይረባ ኮተት ነገር ትጠቀማለች ብዬ አላስብም። እኛም ደግሞ አለመጠቃት መብታችን ነው አይደለም እንዴ ወንዶችም አሁንማ በዚህ ከቀጠለኝ ወንዶች ራሱ ፍራቻው ውስጥ እንገባለን። ከቤታችን ላንወጣ ነው #እንሰባለን ነው እኛ መልስ እንጠብቃለን። ደህና ለምን ከብሯለን ከፈለገው ውስጥ ነው ወስዲት ሽምብራ ቆሎ እንደው የሰው ሟች ገንዘብ ያገኛል ከዚህ ከድር ላይ 5 ያገኙ 17 ጊዜ ታከመው በእኛ ገንዘብ አይባልም። ተው ዘንበል እንኳን በወንዲ ሊሞት ገንዘባችን ከሰከስ ነው የቀረ ገንዘብ የሞተ ሰው አይባልም። አራዝ ብለ አንዳንዱ ሰው ኑሮ የማይጠም ሙቶም ደግሞ አንዳንድ ነገር አይጠፋው። ኧረ ተው ዘንበል ወንድሙ ነው መሰለኝ። ናስቲ ነህ ናስቲ አይ ያኔ መሰለው ጎበዝ ነው። እንዴት ነው? አብሽር ውስጥ አብሽር። ፈጣሪ ያጽና ፈጣሪ ያጽና። እንዴት ነው ቀብሩ ተፈለመ? እንትን እያለቀ ነው። ኑዛዜ ይጽፋል። ደግሞ ምን አለ? ሲንገበገብ ተንገብግቦ ሞተ። ምን አለ ደግሞ ምን አለ? ኑዛዜ መርጦ ለማርያም 15 ኪሎ ሜትር የ6 ሰዓት መንገድ ናት። ጎጃም እናታችን አይደል? ጎጃም እዛ ሄደ ይቀበር። እዛ ሂዳችሁ ቀበሩኝ ያቲ ቀበር ጎን ብሏል። እድሮ ወስዶ እዛ ሊቀብረው እዛ ወስዶ ሊቀብረው እየሰማኸኝ ነው እንዴ? መድኃኒዓለም ምን ቀብረዋለን ከፈለገው ውስጥ ነው ወስዲት አኮሌ አንዳንድ እድል ሰብሳቢዎች አሉ በነገራችን ላይ ዝም ብሎ ከመሬት ተነስተው ምርር የሚላቸው እንዴት የሚላቸው ትዝ ይላል። እድል ስንከፍል ጎን ለጎን ቃኘውና ካሌብ እድር የሚባል ነበረ። የሆነ ሰውዬ ነበረ ትልቅ ሰውዬ ናቸው። ዝም ብሎ ሲያዩ ይደብራቸው ይናደዱ ነበረ። የሁለቱም ጥበቃ ናቸው። የሁለቱም ጥበቃ አስታውሳቸዋለሁ። ጠዋት ይነሳና የቃልኝ እድርተኛ እኮ ናችሁ እከሌ ሞቷልና ቀብር ውጡ 0 በ5 ቀብር በ6 ጮክ ተብሎ ነው የሚሰማው። እኛ ሰፈር እንደዛ ይሰማል። እታይ ሰፈር በተን ያሉ ሰፈር ጋር ሲደርስ እድርተኛ ናችሁ ቀብር ውጡ ምንም ሳይሰማ ሰዎቹ ይቀጡላል ማለት ነው። ከዛስ ሄደን ስንከፍል ስንሄድ ጩኸት እናቶች ከፊት ለፊት እንደ አውራ ጋንግ ምናምን አይንዬ ነች እንዴ ላጥ እያደረገች ጥሩም ባለመንሳት እንደዚህ ደረሰ የሚያስነፈ ምን ስለሆንክ ነው? የሞተ እንኳን አልተሰባነንም እንኳን አንተ። ሰላም መምህሩ እንዴት ናችሁ? የሰለሞን ከተማ እናትና አባት እኔ ወላጅ አባቱ እሷ እናቷ ነች። እናንተን ቦን አይ አይደለም ምለው ወይ ኩራታችሁ እኔ ምለው አንድ ሌሊት ማለት አንድ ምሽት ባይተኛስ ባይረገዝ ቆይ እንግዲህ አንተ በሰዓቱ ወጣት ነው መቼ ስሱ ስትወልዱ አይደል ፊልድ አትወጣም ስማርት ነው እንግዲህ ወጣትነት እንግዲህ አይል ነው። አዎ ግን አትጣጣው ዶክተር አዘልም አንድ ምሽት አትሳሳት ስተቱን ብሎ ታውቃለህ ሶሎ ወደዚህ ምድር መምጣቱ ሶሎ ሸክም አምጣችሁብን። እኔ ሴት ነሽ አይደል ሴት ልጅ ብልህ ነች እና ተው ከቴታው አትንካኝ ዛሬ ይለፈኝ አትዩ ማለት
ወጣትነታችንም አለቀ። ወጣትነትም አይደል 9 ወር አርግዘሽ እንጉዳይ ወለድሽ አይባልም። እንደዚህ ምን ነው አይባልም ነው የሚባለው። ይኸውላችሁ ላለፉት 10 ወራት ካስተማርነው በኋላ ያመጣው ውጤት ወደ ቀጣይ ክፍል ስለማያዘዋውረው ሜቢ ሙቀቱ ይሆናል። በጋ አይመችም አይደል? ወበቃ አለ እሱ ይሆናል ትምህርት እንዳይገባ ያደረገው ብለን ክረምት ጨምረን አስተምረናል እንዲያልፍ ብለን። የእናንተ ልጅ እንግዲህ ያመጣው ውጤት ይሄ ነው። ምንም የለውም። ይሄንን ያመጣው ክረምትም ማስተምረ ነው። ወቅትም አይገድበው ድድብና ያለው ልጃችሁ ምን ነው ቢሳሳ አንተ አታስተምረውም? አንተ የተቀመጥከው ለማስተማር አይደል? አልችልም። ሰው ይችላል። ጡብን ምን አድርጌ ላስወጣው? ምን ማለት ነው? አንድ መምህር ነበር እኛ ጋር በጣም በቃ የሚያጋንን ትዝ ይሉ ከሆነ ወላጅ ተብለን ይሄዱ ነበር ቤተሰብ። እኛ የሰራነው እኮ ቢያንስ ወይ አርፍደን ወይ የሆነ ክፍል ውስጥ ስንበጥበጣል ምናምን ሊሆን ይችላል። ልክ ወላጅ ሲመጣ ቢሮ ይዟቸው ይሄዳል። እኔ ልጃችሁን ማስተማር አልቻልኩም፣ ይደበደበኝ ነው። ባለፈው እንዲፍልጥ አንስቶ በቃ እንደው ሊገለኝ ነው። ይሄ ቀንጨራ ነው አንተን እንደዚህ ሊደበድበኝ የተነሳው። አረ ጎርምሷል። በዛ ሰዓት እንግዲህ ጎርምስ ተመልከቱ። እንኳን በፊት አሁን ራሱ አልጎረምስንም እኮ ወደ ቤት ስንሄድ ለራሳችን አቧራችን ከብዶን ምን ገባገደ። አንዳንድ መምህር ግን አገላለጽ ትችሉበታላችሁ። ጓደኛችን መልእክት ልኮልናል። እስቲ እንስማው። ጓደኛዬ እንኳን አደረሰ ልበል። ዛሬ ቡሄ ነው። ቡሄ መጡ እነነቱ ምናምን በቃ እንኳን አደረሰ ላለው በጣም እወዳለሁ፣ አከብራለሁ። ጆሮውን ሰጠ ስለሰማኝ ሁልጊዜ በቃ ምንም አትሰለኝ ስለምሰማኝ እውነቴን ነው። አዚዝ ታይም በዚህ ሰዓት ላይ እውነቴን ነው። በጣም ማለቆና ምርጥ ሰው ምሎ ምን አይነት ሰው እንደው ታውቃለህ? በቃ ያለችው ኑሮ በዚህ አማርቆ አሸንፎ በቃ እንዳለ እንዲህ መወደዱን ምን በዛ ላይ ልጆቹን ይዞ እያስተማረ ምንም ደከመኛ ምንም የልጆቹን በቃ ጥያቄ እየመለሰ ምን እያለ ያለ ሰው እውነቴን ነው የምልህ። ብረት ምኑን ጠንካራ ነው? ብረት ምን የሰው ልጅ ነው ጠንካራ። ምን ተቀማን በጣም አዚዝ ታይም ላይ ያለውን ነገር በቃ በዚያ ብሎ ልጆች በዛ ደግሞ በልጆቹ ጤፍ ምናምን ሲል አቡ እግዚአብሔር ያበርታ። በእናት ጓደኛዬ በጣም እወዳለሁ፣ አከብራለሁ። መልካም ቡሄ። እቺ ቦታ ያለችው ሞሶሎኒ ግራዚያኒ ነው የሚመስለኝ። እንደዚህ አይነት አባቶችን እያፈራብን ያለው ጉዳይ ምንድን ነው? እርስ በርስ አለመጠያየቅ፣ ቡና አለመጠራራት፣ የሶሻል ላይፉ መቅረት ነው። ጋሼ ቢጠሩት የኔ እዛ ያለውን ነገር አውርቶ እኔ አሁን ከግስቴ ጋር አወራለሁ። እሳቸው ከሌላ ሰው ጋር ቢያወሩ ያለውን ነገር ኢትዮጵያ ችግሯን ሁላ ትፈታ ነበረ። እንደው ጋሼ ጆሮ ቢያገኙ ኖሮ እኛ ጋር መጥቶ እንደዚህ ይደበሩብን ነበረ? አይደበሩብንም። ጆሮ ስላጥ ነው። ምን አሉ? በዚህ ሰዓት ጆሮ ሰጥተህ የምትሰማኝ ጓደኛዬ ብለው ነው ይላኩልኝ። እኔ ደግሞ አልሰማም ብዬ እምቢ እንዳለል እንኳን ወዳለሁ አከብራለሁ ብለውኛል። ቢግ ላቭ ኤንድ ቢግ ሪስፔክት። የታረሽው የምትመጪው ምን አገባኝ? ተስባድር በዚህ እድሜ ልትቆጣጠረኝ ነው? ወንድምሽ እኮ ነኝ እና ወንድሜ ብትሆን ምንድነው ፍላጎት? ቆሜ እንድቀር ነው እንደምትፈልገው? ማን እጅ ላይ እንደወደቅሽ ማወቅ የለብኝም? ሴትነትሽን አልጋ ላይ ከሚለካ ወንድ ጋር እንድትወቂ አልፈልግም። ምክንያቱም ለእኔ አይኔ ነሽ። እንዴት እንዳሳደግኩሽ እኮ የማውቀው እኔ ነኝ። ስንት መከራ አይቼብሻለሁ። ይሄ ስሜት አይገባሽም? ስንቶች እህቶቻችን ተቆጣጣሪ በማጣታቸው ምክንያት ያለ ጊዜያቸው አርግዘው ያለ ጊዜያቸው ወልደው ህይወታቸው ተበሰቃቅሎ መማር ባለባቸው ሳይማሩ መስራት ባለባቸው ሳይሰሩ ቤተሰብ ሳይመሰርቱ አልባሌ ህይወት እየመሩ ያሉ ስንት ናቸው። ወንድም እንደ ወንድም ባለመቆጣቱ፣ ጎረቤት እንደ ጎረቤት ባለመቆጣቱ፣ ቤተሰብ ተይ ቢልም እንኳን የቤተሰቦቻቸውን ተይባይነት ጥሰው ሄደው የማይሆን ህይወት እየመሩ ያሉ ስንቶች ናቸው። ቤት ይቁጠረው። አንድ ጥፊ እኮ ነው ምንም ኪሳራ አለው እንዴ? አይደል? እስቲ አትሞታት ሟማጮ አይደለች ግድርግም አድርገህ ጆሮ ግንዷን ማጮህ ነው። ከዛ በኋላ ይሄ የተበላሸው ጣቢያ አለ አይደለ? ሌቭል ይመጣል። እኔ ካላስተካከልኳ ማን ሊያስተካክላት ነው? ስራ ላይ አልቀልድም። ቀጣት? አዎ ከተጋባን በኋላ ይመስለኛል። ከተጋባን ነው አይደለ? የሶስት ቀን ደሞዝ ቆርጬበታል። በእውነት ስራ ላይ አልቀልድም። እንዴ የቤትን አስቤዛ እኮ ነው የቆረጥኩት። ያ ተቋም ደግሞ አደራ ብሎ ተመልክቷል። ያ ተቋም ደግሞ አደራ ሰጥቶኛል። በማስጠንቀቂያ ብታልፋትስ? መጀመሪያ ኦራል አለ፣ ከዛ ስቴፖች አሉ። እሱን ሁሉ አልፋ ነው እሷ። አዎ ከዛ ማብዝታው ነበር ማለት ነው። ግን በጣም ላጨብጭብል። በእውነት እንደዚህ ስራውን የሚያከብር ሰው ደስ ይላል። እኔ ልመርቅ በዚህ እንዳንተ አይነቱን ያብዛል። አይደለም ሚስት አይደለም። አሁን ላይ የተቸገረን የመጣው ይሄ በዘመድ አይነት ሙድ ምን ይጫወተው አለ አይደለ? አውቀዋለሁ አውቃታለሁ ምናምን። አንተ ሚስት ብታጠፋ ትቀጣታለህ? ዛሬ ከጓደኞቼ ጋር ቡሄ እየጨፈር እንግዲህ ከነጋ 9500 ብር ምናምን ሸቀለናል።
ህፃናቶቹ በሆያ ሆዬ 9,000 ምናምን ብር ሰራን የመንግስት ሰራተኛ ደሞዝ እኔስ ባንዴ እውነት ነው ልዝለል ያልከው ወይ በእነሱ ዘመን አልተወለድኩ ወይ ደግሞ በእነ ፋዘር ዘመን በደጉ ዘመን አልተወለድኩ 90ዎቹ ማለት ተወልጄ የቀረኝ ዘፈንና ህንድ ፊልም ብቻ ነው በቃ ምንም የተረፈኝ ነገር የለም ወጥቼ ጨፈር ሻፈር አሁን ኮንዶሚኒየም ሲከፋፈሉ እናንተ ስንት ሰራን 10,000 የሆነ ከ13ኛ ፎቅ ሊዘል ነው እነሱ 10,000 ሰርተዋል ብቻ ሆያው ይቀጥል በየወሩ በሆን ደስ ይለኛል ለልጆቹ ሲባል ተንኩ በርማች ቻል ሊዘል ነው በፊት ቡሄ ስንጨፍር ወንድሜ እንዶ ትልቁ ስጦታችን ስንት ነበር 10 ሳንቲ 25 ሳንቲ ትዝ ይልህ ከሆነ እና አሁን እንደሱ ይሰጥልህ አሁን 10 ብር ብሰጥ ራሱ አይሰማም እኮ ወንድማችን ያለውን ሐሳብ እኔ እስማማበታለሁ ጊዜው የሩጫ ሰዓት ስለሆነ እንደ ድሮ አይደለም ከዚህም ከዛም ተብሎ አምታቶ የሚበላበት ሰዓት አይደለም አሁን ረጋ ብለ ዝም ተብሎ የሚኖርበት ሰዓት አይደለም ተባለችው አየር ከዚህም ከዛም ልጆቹም ልክ እንደዛው 9,000 10,000 ላፍ ያደርጋሉ ለአምስት ቢሆኑ እንኳን 2,000 ብር ይደርሳቸዋል ትልልቅ ሰዎችስ ምን ይሆኑ በዚህ ዘመን ምን ይደረጋ እድሜ ሄደ እኮ ግሴ ከዚህ በኋላ እኔ ራሱ እኮ ቃጣው እኮ ልጨፍር እንደውም ሆያውዬ ሲባል የዚህ ዘመን ነው ሆያውዬ ላሳያችሁ ይኸው አክቱን ዳንሱን አያችሁ በድሬ በቤት አለመሆኑ እንደው ጊዜ ይስጣችሁ ቴፕ ተሸክማችሁ አለመሆኑ ከኋላ እቺ አስተናባሪ ነች ቀይ ለበሰችው ረብ ኑጌ ባገኛችሁ የምሬን ነው ማለት አንድ ልምጭ ይለበለባል ምናምን አይደል ያልከው ግራቂ ጥንስ ይበሳል ነበር የዛን ሰዓት እዚህ የሚል ዛሬ እንደዚህ ቪዲዮ ስልክ አውጥተን ቀረጽን ከዛ ብለን እንስቃል እናገጥላቸዋለን ነገ ከነጎዲያ በእነሱ እድሜ ያሉትን ህፃናት ሴቶችን ያመጡና ማለት ነው ቶርክ ያደርጋሉ በቶርክ ነው የሚሰራው ከዛ ባህል እየቀጠለ ይመጣል እኮ ከዛ በኋላ አዎ እንዲህ ነው ወይ ሆያው የሚባለው እንደዚህ ነው ግጥም የሚያወጣ ለብቻ አለ የሚያጨበጭብ ለብቻ አለ ኦ ሚል ለብቻ አለ እኮ ሃፒ ማርዬ ነው እንዴ ነው የሚሉት ምንድነው የሚሉት ሃፒ በርዝዴይ ነው የሚሉት አይ አረንደው አረዝም አትበሉ አራዝ ባህሉ እኮ ነው እባካችሁ ነበረ እትላታላችሁ ነገ ከነጎዲያ ነበረ ቡሄ ነበረ አሁን ይሄ ቀረና ቀስ በቀስ የራቁት የጎዳና ላይ በዓል ተብሎ ወንዱም ሴቱም ካርኒቫል እንደሚባለው አዎ ይጀምራል ከዚህ ነው መነሻው ይኸውልህ ይሄንን ምስል ከምትመለከቱት 10 ማለት ነው 8 የአእምሮ በሽተኛ ናችሁ እንዴት ነው የምትለኝ ይኸውልህ ልንገርህ ይኸውልህ ይሄንን የምትመለከቱት ምስል ማለት ነው የአእምሮ ህመም ሆስፒታል ውስጥ አንድ ታካሚ መዳንና አለመዳኑን የሚያረጋግጡበት ምስል ነው ይሄንን ምስል ተመልክቶ መረዳት የቻለ ሰው ከህመሙ ድኗልና ከሆስፒታሉ መውጣት ይችላል ይሄንን ምስል መረዳት ካልቻለ ግን አእምሮ ህመሙ እንዳለ ነውና ትንሽ ይቀራል ስለዚህ መውጣት አይችልም ማለት ነውና እስቲ ይሄንን ምስል ከምትመለከቱት ስንቶቻችሁ ይሄንን ምስል ተረዳችሁት ሐሳባችሁን ኮሜንት ላይ አጋሩኝ ምስሉ ምን እንደሆነ እስቲ አብራሩልኝ ሲጀመረኛ አይምሮአችን ታሟል ጤነኛ አይደለን በዚህ ኑሮ ምክንያት ቤተሰቦቼ መልእክት ለእናንተም ጭምር ነው ይሄንን ምስል ለይታችሁ ካላወቃችሁ እና ማስረዳት ካልቻላችሁ የአይምሮ ህሙማን ናችሁ እየተባለ ነው እና የአይምሮ ህሙማን ላለመባል ደግሞ ይሄን ሐሳብ ኮሜንት ሴክሽን ላይ ጻፉልን ከዛ እኔ ደግሞ ነግራችኋለሁ የራሴን ሐሳብ እንዳውጣ ግን ይመስላል አጠቃላይ ሰርጋችን 31,327 ገደማ ብር ሲፈጅ ይህ ማለት ከነቤት እቃዎቻችን ጨምሮ ነው በብር 1,700 ብር ከነመላ ወገኖች ሲገኝ በእቃ ደግሞ አንድ ብርድ ልብስ ከኛ ወገን 29,627 ብር ሊወጣ ችሏል ከአመለ ወገን ባለቤትህ ናት አመለ ከአመለ ወገን 2 ጊዜ ለግብዣ
ከ2000 ብር በላይ ሊያወጡ ይችላሉ። አጠቃላይ ሰርጋችን ከነሙሉ ዝግጅቱ ከ33000 ብር በላይ እንደፈጀ ማረጋገጥ ይቻላል ይልና ሂሳቦችም ተሰልተዋል። እዚህ አካባቢ ለየብቻ ያሰላቸው ነገሮች አሉ። እሱን እኮ የፈለኩ ነበር አይደል? አዎ ይሄ ነው ወይ እዝራ? እሺ ምን ይላል? ለምን ኪራይ ነው የሚለው? ይሄ ቬሎ ኪራይ፣ ለቬሎ ኪራይ ነው የሚለው። 49 ብር የሚለው አይደለም፣ ተራው ነው 49። ማስያዣ 200 ብር ሲደመር 25 ብር ኮንትራት ታክሲ ይላል። እሺ አመልና ሰላም ከስቲም ሲወጡ ያወጡት 53 ብር ቀበሌ 19። ከዛ የስጦታ ወረቀት 1 ብር ከ50 ሳንቲም፣ ለሃኒሙን 1170 ብር ከ20። ከሰርግ መልስ ለአመለ ልብስና ትራንስፖርት 150፣ ወርቅማ ጫማ 210፣ ጂንስ 5 ብር፣ ማሰፊያ 12 ብር ከ50፣ ትራንስፖርት 8 ብር፣ ኮካ በአጠቃላይ ይሄን ደመርክና 32313 ብር ከ15 ማለት ነው መጣ። የምርህን ነው እዝራ? የእውነት ነው? ይሄ የእውነት ነው። ይሄ እንግዲህ የዛሬ ጥቅምት 7 2002 አቀባለ ቤቴ ጋር 6 ዓመት መመዝገብ አለበት ብዬ ማመን ስለሆንኩኝ ሁሉ ነገር ወጪው አንድ ቀን ይሄን ነገር ለትውልድ እንግዲህ 17 ዓመት ትናንት ነው። አንተ ግን የጃኑ ነገር ነው ያደረከው እኮ። እኔ እንደዛ ምክንያቱም እንደሚያልፍ እንደሚያስቅ ስለማቅ ኢቨን አስፔዛ እንኳን ስንገዛ ከተጋባን በኋላ ሽንኩርት ማለቂያ ቀኑ በዚህ ቀን ነው ጥር 2 ያልቃል የሚል ነገር ማለት እዚህ ብታይ እንግዲህ የግል ዳይሪ ነው። በጣም ነው የሚገርመው እንዴ! ለሰርጋችን ብር የሰጡ ሰዎች ተብለው ሁሉ በጣም አስገራሚ ነው። እና የገንዘቡን ዋጋ ያየሁት ነው። ቆይ ከዛሬ 17 ዓመት በፊት 33000 ምናምን ብር ሰርግ በጣም ትልቅ ሰርግ ነበር። እንግዲህ ሰርጉ ብቻ ሳይሆን ሰርጉና ቤት የቤተሰብ ቤት ስለሆነ ቤቱን አዲስ ለማግባት ጭምር ነው እኮ። እቃዎችም አሉበት እኮ ከነቃ ነው ጋራጃ ምናምን የሚለው 33000 ብር ነው። የሚገርምሽ ነገር እኔ በዛ ሰዓት ኦልሞስት ይሄ አሁን እንደምሰራው አይነት እንቅስቃሴ የለኝም። ገታ አድርጌ ነበር እንቅስቃሴዎች በብዙ ምክንያቶች፣ በግል ምክንያት ያለውም የምርጫ 97 ቀዝቀዝ ሲል ምናምን የራሴን ስራ ጎን እየሰራው ወደ ፋና ገብቼ ነበርና ይሄ ፋና በነበርኩበት ጊዜ ነው። እስቲ ስንቶቻችሁ ናችሁ እንደዚህ ሂሳባችሁን መዝገባችሁ ቁጭ ያደረጋችሁ? ጋሽኑጌ የሚመዘገበው ምንድነው? ክርስትና ስም፣ ስልክ ቁጥር፣ መዝሙረ ዳዊት ጀርባ ላይ የክርስትና ስም ቤት ውስጥ ያለ ልጆች በሞላ የሚያድጉ ልጆች በሞላ አይቀሩ እንዳለ የክርስትና ስም እንዳለ ስማችን አለ። ጸሎት ሲደረግ በየሰዓቱ ጸሎት ይደረግልናልና 32000 ምናምን ብር አሁን ቤት ታድሶ ሰርግ ተደግሶ እቃዎች ተገዝተው ለሚስትም ለባልም ተገዝተው ልብስ ምናምን ያው ነው። ነገር እኮ የገንዘቡ ቫልዩ እኮ ተመሳሳይ ነው። የሞተ መጣሁንማ ዜሮ ገባኩ። ቤተሰብ ቪዲዮ ናይቶች ጨርሳችኋል። አፕሮቫል ሰተናችኋል። እስካሁን አብራችሁ ስለነበራችሁ ከልብ እናመሰግናለን። ያጎደልነው ያጠፋነው እንዲሁም የቀነስነው ነገር ካለ እባካችሁ ሐሳባችሁን ስጡ። ከእናንተ ውጪ ማንንም ጉድለታችንና ክፍተታችንን የሚነግረን ሰው የለም። ቤተሰቦቻችን እንወዳችኋለን። ኢትዮጵያ ውስጥ የምትገኙ ቤተሰቦቻችን የተለመደችዋን ነገር ማብራታችሁን እንዳትረሱ። በዓሉ ደርሷል። የተወሰኑ ስፖንሰሮች ደርሰውናል። የሚገርም ነው። በዚህ ዙር ታሪክ ነው የምንሰራው። ይሄን አውደ ዓመት ልክ እኛ ፈታ እንደምንለው ጧሪ ቀባሪ የሌላችሁ ደካማ ቤተሰቦቻችንን እንደግፋለን ማለት ነው። እንወዳችኋለን። ቴንኪው አብረን